ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች ከኒውስ ፕራይም የሰዓቱን 3 ሰበር አጫጭር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ መረጃዎቹን በምርጫ ቦርድ የተሰረዘው ህወሓት አመሻሹን ሳምንታዊ መልእክት በሚል ባወጣው መግለጫ ትግስቴ አልቋል በማለት የህፃስ ተፈናቃዮች በማስመልከት የፌዴራል መንግስቱን ወንጅሏል። ወደ 4 ኪሎ ደብዳቤ ልኳል። በዝርዝር ወደ እናንተ ይደርሳል። በሌላኛው መረጃችን ስለ ማስተር አብነት ከበደ አዲስ መረጃ ወጥቷል። የጤና ሁኔታውስ አሁን በምን ሁኔታ ላይ ይገኛል? ታደምጣላችሁ። በማስከተል እጅግ አሳዛኝ ዜና ተሰምቷል። የ7 ዓመቱ ህፃን ህይወቱ አልፎ መገኘቱ ተገልጿል። ስለ ጉዳዩ መረጃውን ታደምጣላችሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በፍጥነት ወደ እርስዎ እንዲደርሰው ቻናሉን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ሐሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያ በምርጫ ቦርድ የተሰረዘው ህወሓት የህፃስ ተፈናቃዮች የራብ ጉዳትን አስታኮ አመሻሹን ሳምንታዊ መልእክት በሚል ባወጣው መግለጫ ትግስቴ አልቋል ብሏል። እንደተለመደው የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱንም ገልጿል። በፕሪቶሪያ የተደረሰ ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘው አይደለም ያለው ህወሓት ከዚህ በኋላ አልታገስም ብሏል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎች አልታገስም ብሏል። የኢትዮጵያ መንግስት የትግራይን ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁሟል። ለዚህም ማስታኮ ማስጠንቀቂያ አዘል መግለጫ ያወጣበትን የህፃስ ተፈናቃይ ረሃብን ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብሏል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራሉ መንግስት ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮች የፖለቲካ መያዣ በማድረግ ይወነጅላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀል ይላሉ። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ የተፈጸመ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመላክቷል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትግስትም ልክ አለው ማለትም አሳስቧል። በመሆኑም ከተፈናቃዮች አፍ ቀምቶ ከእርዳታ ላይ ብር እንደሚሰበስብ የሚነገርለት ህወሓት በህፃጽ የተራቡ ወገኖችን ለመታደግ ርብርብ ማድረግ እንደሚገባም ገልጿል። ህወሓት አክሎም አያይዞም የሸራ ድንኳን ውስጥ የሚኖሩ ህዝባችን የአራዊት ሰለባ ሆኗል ብሏል። በትግራይ ቀስ በቀስ የሰብአዊ እርዳታ አቅርቦት እያሽቆለቆለ በመምጣቱ በሁሉም የተፈናቃይ ካምፖች ውስጥ ከባድ ቀውስ መከሰቱን አመልክቷል። በየዕለቱ ህዝባችን በራብና ጠኔ እየሞተ ይገኛል ያለው ህወሓት በህፃጽ የተፈናቃይ ካምፕ የተከሰተው ራብ በርካታ ወገኖቻችንን አጥተናል ሲልም በመግለጫው ላይ ጠቅሷል። በሌላ ዜና እጅግ አሳዛኝ ዜና ተሰምቷል። የ7 ዓመቱ ህፃን ሀበን ካሱ በአዲስ አበባ ሰሚት 30 ሜትር አካባቢ እሁድ ታህሳስ 5 2018 ዓ.ም ከቤት እንደወጣ አለመመለሱን ተከትሎ ቤተሰቦቹ በተለያዩ ማህበራዊ ሚዲያዎች የአፋልጉኝ ተማጽኗቸውን ሲያቀርቡ እንደነበር ይታወቃል። ይሁንና ቴክቫ ኢትዮጵያ በጭንቀት ላይ የሚገኙ ቤተሰቦቹን በማናገር ሰኞ ታህሳስ 6 ህፃን ሀበን ለማፋለግ የአፋልጉኝ ማስታወቂያም አውጥቶ ነበር። ይሁንና ከቤት እንደወጣ ሳይመለስ የቀረው ህፃን ሀበን ካሱ ተገሎ መገኘቱን ቴክቫ ለቤተሰቦቹ ቅርብ ከሆኑ ምንጭ አረጋግጧል። ፖሊስ የህፃኑ መገደል ዛሬ ጠዋት ለቤተሰቦቹ ያረዳም ሲሆን ቤተሰቦቹም ለአስክሬን ምርመራ በሆስፒታል ይገኝ የነበረውን አስክሬን በመረከብ ስርዓተ ቀብሩን ፈጽሟል። ስርዓተ ቀብሩ በዛሬው ዕለት 8 ሰዓት ተኩል ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሟል። ህፃን ሀበን ህይወቱ እንዲያልፍ ያደረገው ተጠርጣሪ በፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ህፃኑን ህይወቱ እንዲያልፍ አድርጎ የቀበረበትን ስፍራ በመምራትም አሳይቷል። የህፃን ሀበን አስክሬን ህይወቱ አልፎ የተገኘው በየካ ጫካ ውስጥ መሆኑ ተነግሯል። ተጠርጣሪው ህፃኑን ቀደም ብሎ ህይወቱ እንዲያልፍ አድርጎ ለቤተሰቦቹ በመደወል በገንዘብ ሲደራደር ነበር ተብሏል። ፖሊስ ወንጀሉን የፈጸመውን ግለሰብ በመያዝ በጉዳዩ ላይ ተጨማሪ ምርመራ እያደረገ እንደሚገኝም ተገልጿል። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና ስለ ማስተር አብነት ከበደ አዲስ መረጃ ወጥቷል። አንጋፋው ፕሮፌሰር ብሩክ ላምቢሶ የማስተር አብነት የጤና መታወክ ሁኔታ ለማወቅ ለበርካታ ቀናት ክትትል ሲያደርጉ ቆይቷል። አዲስ አበባ ሲልክ ሮድ ሆስፒታል ለቀጣይ ሕክምና ምክረ ሀሳብ እንዲያቀርቡም ተጋብዟል። በመሆኑም ፕሮፌሰሩ ከሆስፒታል ከፍተኛ ሰብ ስፔሻሊስት ሐኪሞች ጋር መክሯል። ፕሮፌሰርን ስለ ጉብኝታቸው፣ ማስተር አብነትን ስለ አበረታቱትና ስለ አቅጣጫ አመላካች ሀሳባቸው እናመሰግናለን። ቀጣይ ሂደት እየተከታተልን እናሳውቃችኋለን። ፕሮፌሰሩ እግዚአብሔር ሁሌም መላ አለው ጸሎት ይቀጥልም ብሏል። ማስተር አብነት እግዚአብሔር ጨርሶ ይማር ማለት እንወዳለን።
በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር የኮሚኒኬሽን ጉዳዮች ቢሮ ህዝብ የማዳን ቁልፉ መፍትሄ ወደ ቀዬው መመለስ ነው አለ። የራብ ችግር በጻዝ ብቻ የተወሰነ አይደለም፣ በሌሎች የተፈናቃይ የመጠለያ ማዕከላትም አለ ሲል ገልጿል። በጻዝ የተከሰተው ረሃብ ወለድ እርዛትና ሞት ለመግታት በአገር ውስጥና በመላው ዓለም የሚገኙት ወገኖች ያሳዩት ተነሳሽነት ይደነቃልም ብሏል። በጻጽ ያለው አሰቃቂ ረሃብን አምኖ የተቀበለው ጊዜያዊ አስተዳደሩ የተጀመረውን እገዛ መንግስት ተማክሎ ይቀጥላልም ብሏል። ለጻጽ የረሃብ ተጠቂዎች መረጃ ብቻ እንዲውል ታስቦ በኢትዮጵያ ንግድ ባንክ የተከፈተው የሂሳብ ቁጥር ወይም ደግሞ ከላይ በጽሁፍ እንደምትመለከቱት 1073 76 57 88 8 ነው ሲል ቢሮ ገልጿል። ተረጂዎች መደገፍ የሚፈልግ ማንኛውም ሰብአዊ ወገን የተጠቀሰውን የባንክ ሂሳብ ቁጥር ብቻ እንዲጠቀም አሳስቧል። ዘገባው ቴክቫ ኢትዮጵያ ነው። በሌላ መረጃ ከጥር 23 ጀምሮ ስለ ፕላስቲክ ከረጢቶች ወይም ደግሞ ስስ ፌስታል መጠቀም ማምረትና ወደ አገር ውስጥ ማስገባት ያስቀጣል ተብሏል። የአካባቢ ጥበቃ ባለስልጣን ከጥር 23 2018 ዓ.ም ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውሉ ስስ የፕላስቲክ ከረጢቶች የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን መቅጣት ሊጀምር መሆኑን አሳውቋል። ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ምርቶችን ማምረት ወደ ሀገር ውስጥ ማስገባትና ይዞ መገኘት የሚከለክለው አዋጅ ከሐምሌ 23 ቀን 2017 ዓ.ም ጀምሮ የጸደቀ ቢሆንም ባለስልጣኑ የ6 ወራት የሽግግር ጊዜ ሰጥቶ መቆየቱን ገልጿል። አዋጁ እንደወጣ የወረቀትና ሌሎች አማራጭ ከረጢቶች ወደ ገበያ በመምጣታቸው የፕላስቲክ ስርጭት ቀንሶ የነበረ ያለው ባለስልጣን መስሪያ ቤቱ አሁን ላይ ግን በድጋሚ በገበያው ላይ እየታዩ ይገኛሉ ብሏል። በሽግግሩ ወቅት አዋጁ ሙሉ በሙሉ ለመተግበር የሚያስችሉ የዝግጅት ስራዎች ሲከናወኑ እንደቆዩ በዚህም ጉዳይ ከሚመለከታቸው የፕላስቲክ አምራቾች ተጠቃሚዎችና አማራጭ ወረቀት ከረጢት አምራቾች ጋር ውይይት መደረጉንም አመልክቷል። የወረቀትና ሌሎች የከረጢት አይነቶች ማምረት የሚፈልጉ አካላትን ወደ ገበያ ለማስገባት ማሽኖችን ከቀረጥ ነፃ እንዲያስገቡና የብድር አቅርቦት እንዲያገኙ ከሚመለከታቸው ተቋማት ጋር በቅንጅት እየተሰራ መሆኑን አሳውቋል። የሽግግር ጊዜው ጥር 23 ቀን 2018 ዓ.ም ያበቃል ያለም ሲሆን ከዚህ ዕለት በኋላ ህገወጥ እንቅስቃሴ ላይ የሚገኙ አካላት ተጠያቂ ስለሚሆኑ ሁሉም አስፈላጊውን ዝግጅት እንዲያደርግም ባለስልጣኑ አሳስበዋል። ይህ መረጃ ባለቤትነቱ የኢትዮጵያ ፕሬስ ድርጅት ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።